ሌሎች ቢዘፍኑት ኖሮ ወይንም ደግሞ ሌሎቹ ቢናገሩት ኖሮ ይህን ያህል ሊከብድ ነበር ወይ? ራሴ ላይ የፈጠረው ጥያቄ እግዚአብሔር ነው። ይሄ ልጅ ስለዘፈነው ወይንም ደግሞ የአመለካከት የፖለቲካ ልዩነት ስላለ ብቻ ስለዘፈነው በቃ የሆነ ነገር እሱ ከተናገረ ያው ትንሽ ይገናል ካለው ተሰሚነትና ተጽዕኖ ፈጣሪነት እንጂ ይህን እዚህ ዘፈን ላይ እንደው የሚያስቀጣም ከሆነ ምጠላም ከሆነ ልጠላ። በቃ እኔ ምንም ያየሁበት ነገር የለም፣ መጥፎ ነገር አላየሁበትም። እውነት ለመናገር ልጆቼ ማለት ብሔርን የሚነካ ህዝብን የሚነካ ይሄ ፖለቲካም አይደለም፣ ይሄ ፋክት የሆነ ነገር ነው። በቃ ትክክለኛ ነገር ነው። እዚህ ላይ ስለ ታሪክ ነው የዘፈነው። ትክክል ነው። አባቶቻችን በጋራው ነው ያከረሟት ሀገር አለች። በምንም መልኩ ቢሆን የውጭ እንዳንገዛ የውጭ ጠላት እንዳይወረን የራሳችንን ቋንቋ የተረፈውም ተራርፎ አሁን ወደ ውስጥ ገብተን የውስጥ ፖለቲካችንና ታሪካችንን ስንረዳው ሌላ ነገር ነው። ግን ዛሬ ፈረንሳይኛ ያልተናገርንበት፣ እንግሊዝኛ ያልተናገርንበት በራሳችን ቋንቋ እንድንወያይ የራሳቸውን ነገር ቢፈጥሩ ያው አሁንም ትግላችን ደግሞ ሁላችንም የብሔር ብሔረሰቦች ቋንቋ ይከበር እንደዛ አድርገው ያተረፏት ሀገር አለች። በሰዓቱ ይዘውት የነበረው ባንዲራ አለ። እንደ ሀገር ደግሞ ህዝብ ታግሎ ያቆማት ሀገር አለች። በልዩነት አንድነት ሆነው ከውጭ ወራሪ አትርፈው ያቆዩን ሀገር አለች። አንድ እሱ አለ። በውስጥ ፖለቲካችን ስንሄድ ደግሞ ሌላ የተበደልናቸው የተከዳንባቸው ከበፊትም ጀምሮ ያሁን ስለዚህ መከዳት ካወራን አባቶቻችን እነ በላይ ዘለቀ እና አቡነ ጴጥሮስ የተከዱም አሉ። በዛኛው ሰዓት በዛኛው ዘመን የተገደሉ አሉ። ይሄ በየዘመን የሚፈጥረው የፖለቲካ ሴራ ነው። ትላንትም ነበረ፣ አሁንም ይኖራል። ያንን ነገር እንዴት ነው ማቆም የሚቻለው የሚለው ነገር የሚያስማማን ነገር ካለ ኦኬ። ግን የዚህን ያህል እኔ ከዚህ ይልቅ ሌላ ዘፈኖች እንደው ካሉ እኛ ያልሰማናቸው ካሉ እንደው ምናልባት ካሉ ከስኮፒ ሊንክ አድርጎልኝ አይደል ነው ካሉ እነሱ ካስቀየሙን ነው እንጂ እስቲ እንደዚህ አይነቱን ንግግር እራሳቸው ጠቅላይ ሚኒስትር አብይ አህመድ አልተናገሩትም ወይ? ያ ከኔ በለጠ ኢትዮጵያ የለም፣ ኢትዮጵያዊነትን አትሰጡኝም ራሱ እኮ ብለዋል እኮ ጠቅላይ ሚኒስትሩ ብለዋል። ትልልቅ ባለስልጣን ላይ ያሉት ብለዋል። ታዋቂ ሰዎች ብለዋል። ታዋቂ ዘፋኞች ተዛዝተዋል፣ ዘፍነዋል። በራሳችን ቋንቋ ራሱ እኮ በኦሮምኛ የተዘፈኑ ከዚህ የበለጡ ነገሮች እኮ አሉ አይደለም እንዴ? በጣም አስቀያሚ ነገሮች እኮ አሉ። በጣም መጥፎ ዘፈኖች እኮ አሉ፣ ብሔርን ከብሔር የሚያጋጩ አይደለም። ፖለቲከኞች የሚናገሯቸው ቃላቶች አሉ፣ ህዝብን ከህዝብ እንትን የሚሉ። ይሄ እዚህ ዘፈን ላይ ግን እኔ አይዶንት ኖ እግዚአብሔር ምስክሬን ግራ ግብት ነው ያለኝ። እንዴ ራሴን ራሱን እንትን እንድል ነው ያደረጋችሁኝ። ወይ እኔ ካልተናገርኩኝ አይሆንም፣ ወይ እኔ ካልጮኩ አይሆንም። እኔ እኮ ጩኸት አቁሜያለሁ። አንደኛ እኔ ጩኸት አቁሜያለሁ። ያኛው እንትኔ ላይ አይደለም ያለሁት። ጊፍት ስጣታት እንዳትሰጠኝ አይደለሁም ያለሁት። ግን እንደዚህ የምወቀስበት ነገር ግን እንደዚህ የምሰደብበት ነገር አንዳንድ በጣም ጅሎች ያላችሁና እናንተ ሌላ ነገር ለእናንተ መልስ አልሰጣችሁም። ጋይስ ኮፒ ሊንክ አድርጉልኝ። ለእናንተ መልስ የምሰጥ ሴት አይደለሁኝም። ምክንያቱም እኔ አልፈራም አልኮራም። የሚያኮሩ ታሪኮች አሉኝ፣ በደንብ አሉኝ። በእርግጥ ትክክል ለጀማሪ ፖለቲከኛ ቴንኪው፣ ያንተ ትክክል ሊሆን ይችላል። ለጀማሪ ፖለቲከኞች ማለት ምክንያት ለምትፈልጉ ይሄ ገና ለገና ሊመጣብን ነው፣ ገና ሊመጣ ነው እንጠንቀቅ፣ ገና ለገና ሊመጣብን ነው እንጠንቀቅ እኮ ብዙ ነገር መጠንቀቅ ሲገባችሁ እኮ ዛሬ ፈርቀዶ ተጠንቀቁ እንደዚህ አይነት ነገር አለ ስትባሉ ዛሬ ፈርቀዶ የማንም የሰፈር ሽፍታ ሰዎችን የሚገልብት ሆኖ ያገኘንበት ስርዓት ነው ያለው። ግን አሁን ይሄ ልጅ የዘፈነው ዘፈን ተገፍትረን አላለም፣ ቆመናል ነው ያለው። ኢቨን ራሱ ዳር አቆሙን ነው ያለው።
ማንነቷን አትንገረኝ። ስለ ሀገር ማንነት ነው አትንገረኝ። ስለ ማንነቴ ደግሞ እኔ ያውቃለሁ ነው ማንነቷን። ለምሳሌ ልክ የበፊት ስርዓት አቀንቃኞች የምትመስሉ ኢትዮጵያን ተጠሩና የኢትዮጵያ ስሜት ያላችሁ ብዙ አላችሁ። የኢትዮጵያ ስሜት የላችሁ። በኢትዮጵያ ስም የምትነግዱ አላችሁ። በብሔር ስም የምትነግዱ አላችሁ። ያ ከነዚህ የተሻለን መምራት እንችላለን ትላላችሁ። ግን ሳትመጡ ወደ መሪው ወንበር ላይ ሳትመጡ የምትገሉ አላችሁ። አላማችሁ አድርጋችሁ የመጣችሁት የራሳችሁን ጥቅም። ሁላችሁም ዜሮ ዜሮዎች ናቸው። በቃ ምክንያት ነው የምትፈልግ። አንደኛ ስራ ታስፈቱኛላችሁ። እኔ ራሴ የእውነት ስራ ማስፈታት ሲሪስ እግዚአብሔር ስራ ማስፈታት። ምክንያቱም ለፎሎ እርጅና ክፉ ነው። እኔ ካንተ እኩል አልለፈልፍም። ካንተ እኩል አልለፈልፍም። የማልለፈልፍባቸው የራሴ ምክንያቶች አሉ። እኔ ከእንዳንተ ያለው ደንቆሮ ጋራ አልለፈልፍም። ደስ የሚለው ግን በጣም የኦሮሞ ልጆች እኔ በተለይ እግዚአብሔርን አስሊም በዚህ በኩል አልጠብቀውም ነበር። ማት አንዳንዱ ዝብርቅርቁ ይሄ ለእንትን ለጌምና ለምናምን የሚያወሩ ሙባረክ ምናምን ሲጀመር ሙባረክ ኦሮሞን መውደድና የኦሮሞን ፖለቲካና ታሪክ ማወቅ ይለያያል። ኢትዮጵያን መውደድና የኢትዮጵያን ታሪክና ፖለቲካ ማወቅ ይለያያል። ለዛ መፈጠር አለብህ መማር አይደለም መፈጠር አለብህ። ይህ መቀስቀስ በቃ የድሮ ቂማችሁንና እልሃችሁን ለመወጣት ወይንም ደግሞ እናንተ አሁን የዚህ መንግስት ራሱን የደጋፊያት መስሎኝ ይቅርታ አድርጉልኝና ምክንያቱም እስካሁን ታዋቂ ሰው አልታሰርም ሳይሆን አሁን ታዋቂ ሰው ማሰር ትቷል ሰውየው። ይሄም ግዴታ ይሄን ሰውዬ ወደዚህ ነገር ውስጥ እንዲገባ ታደርጉታላችሁ። በቃ ችግሩ ምን እሱ አይደለም። ችግሩ የዲሞክራሲ መብትን የመናገር መብትን አለማለማመዳችሁ። ቀስ እያላችሁ እንዲታሰር ትፈልጋላችሁ። ዋው በቃ መንግስት ይሄን ካላደረገ መንግስት አይደለም ሰነፍ ነው ምናምን የምትሉ ሰዎች አላችሁ። ጋይስ ይሄ ሰውዬ ሰነፍ አይደለም። በነገራችን ላይ ሰነፍ አለመሆኑን በብዙ ነገር አሳይቷቸዋል። ይህንን እውቁ። በዘፈን ተነስቶ ሀገር የሚገለበጥ የሚመስላችሁ ሰዎች አላችሁ። ይሄ ትክክል አይደለም። መገለባበጥ ያመጣ ነው ነገር የለም። ህዝብ ከማስጨረስ እና ህዝብ ከማለክ ከእንደገና በቪክቶሪያ ስምምነት ብላችሁ አብራችሁ ሲጋራ ከማጨስ ውጭ የሚሞተው ግን የደሃ ልጅ ነው። በአንድም በሌላ በሚነሱ ትንንሽ ጥያቄዎች በስነስርዓቱ መጠየቅ ሲቻል በስነስርዓቱ የመናገርን የዲሞክራሲን የመናገርን ማለማመድ ስትችሉ ሰዎች በነፃነት ጫካ ከሚገቡ ይልቅ ወይ መንግስት ያላየውን ስርዓቱ ያላየውን ነገር በመናገርና በማስረዳት እንዲሁም በመጮህ በመጫን ተጽዕኖ በመፍጠር ያ መለወጥ ሲቻል ያ መናገርና መጠየቅን በማፈን ወደ ጫካ እንዲሄዱ የምታደርጉ ይህንን የለመዳችሁ በቃ ወንድነት የሚሰማችሁ በቃ መንግስት ሲያስር፣ መንግስት ሲያባረር፣ መንግስት ሲያሰድድ ያ ዋው ጀግንነት እንደዛ አይደለም። በነገራችን ላይ መድኃኒዓለምን ጀግንነት እንደዛ አይደለም። ለምንድን ነው በፊት የሰራንባቸውን የፖለቲካ መርሆች ካልሰሩልን አልጠቀሙም አይደለም? የበፊቶቹ ካልጠቀሙ ለምንድን ነው አዲስ ነገር ማትፈጥሩት? እናንተ አባቶቻችሁን ትወቅሳላችሁ። እናንተ እነዛ ዲክታተሮችን ትወቅሳላችሁ። እናንተ ያለፈውን ስርዓት ሚኒሊክ እንበለው። አሁን ሚኒሊክ በቃ ጨቋኝ ነው፣ በዳይ ነው። ያ ይህ የንጉሳውያን ዘሮች እነዚህ የነገስታት ምናምን እንላቸው የኢትዮጵያ መሪዎች ጨቋኝ ናቸው። ሲቀጥል ዲክታተሮቹ እነ ደርግም አሉ እነ ኢህአዴግም አሉ ምናምን ነገር እነሱም ዲክታተሮች ናቸው እያልን እኛ ግን ዲክታተር ለመሆን ግን እዚህ ጋር ቁጭ ብለናል። ስለተናገረ አንድ ሰው ስለዘፈነ መብቱን ስለጠየቀ ህዝብ ተነካ። ምንድን እኔ በእናታችሁ ወይ የሆነ መድኃኒት ስጡኝና ህዝብ የቱ ጋር እንደተነካ ህዝብ ተነካ እኮ የምንለው እኛ ላይ ያልደረሰ ሌላው ላይ የደረሰ ሲሆን ሌላው ላይ የደረሰ እኛ ላይ ያልደረሰ ልዩ ተጠቃሚ ስንሆን ሁሉም ላይ የሚደርሰው እየደረሰብን ነው። ውሸት አይደለም። መሀል ጠርተው መሀል ዳር አቆሙ። ውሸት አይደለም። በተለያየ መንገድ ሄድ፣ በባለስልጣኖችም ሄድ፣ በፓርቲዎችም ሄድ፣ በመጀመሪያ የስልጣን ሽግግር ላይም ሄድ፣ በሁሉም ተጠርቷል። ሁሉም ኢትዮጵያዊ ተጠርቷል።
ሁሉም ወደ ስንት ሚሊዮን የተተኮሰበት ቦምቡ የተተኮሰበት እዛ ጋራ ሁሉም ተጠርቶ ደግፏል። ከዛ በኋላ ግን የፖለቲካ ልዩነቶች መጡ። በአንድም በሁለትም የፖለቲካ ልዩነቶች መጡ። የሚወገዱ ተወገዱ፣ የሚገፈተሩ ተገፈተሩ፣ የሚቆሙ ቆመዋል። አሁንም እኮ ይሄ ልጅ እኮ ቆመናል ነው ያለው፣ ወድቀናል አላለም። ተክደናል ነው ያለው። አዎ ተክደናል። ብዙ ባለስልጣኖች እኛ የወከልናቸው ተክደዋል። ህዝቦች አይደሉ እያለ ያለው ለምንድን ነው? እውነታውን መቀበል ይሄ ፖለቲካ አይደለም። እውነታውን ይሄ የ100 ዓመት ታሪክ አይደለም። ይሄ የ8 ዓመት ታሪክ ነው። አላየንም አንልም መቼስ አይደለም። ያልሰማንም ይሄ ነገር ነው እንደዚህ ይባላል። ይሄማ ውሸት ነው ማለት ነው። ያ በአመለካከት ልዩነት ወይንም ደግሞ አንድ አይነት አመለካከት ስለሌላቸው ተለያይተዋል። አለቀ። ተለያይተዋል። የተለያዩትን እንጥራ ብንል በትንሹ በኦሮሞ ለማ መገርሳ አለ፣ ጆሃር መሐመድ አለ። ተውት በቃ እንደው ተውት በቃ። የአማራን ፖለቲካ የቲዴፍን የፋኖን የኦፒዲዮን ማን ነው የኢህአዴን ምንድን ነው የብአዴንን ተውትና እስቲ አሁን በጣም እየወቀሳችሁኝ ያላችሁት እየተናገራችሁኝ ያላችሁት እኔ ነው አይደለም። እኔ ምንም የተናገርኩት ነገር ግን የለም። በቃ እኔ አላየሁም። ያየሁት ምንድን ነው በእኔ የኔ መሪዎች የምላቸው የተከዱት እዚህ ላይ አለ። ፊንፊኔ ላይ ደግሞ ለምሳሌ ከኖሩት ኦሮሞች የሉም? የኖሩ የተፈናቀሉ የሉም? ለልማቱ ሲባል የተነሱ የሉም? ዛሬ እኮ አይደለም እኮ መነሳት የጀመረው እንዴ? በነሙና ጊዜ አልተነሳንም እንዴ? ይሄ ዘፈን አይወክለንም እንደኛ? በነሙና በነገላና በፊንፊኔ ጊዜ የኦሮሞ ተወላጆች የነበሩት ታሪካችን ወደኋላ እንሄድና እኛስ አልተፈናቀልንም? ባለፈው ስርዓት የኦሮሞ ዘር አልተጠራረገም እዛ ላይ? እሱን እስቲ ነው ግን አይ አይደለም። አሁንስ አልተፈናቀልንም? አሁን ካለው ማህበረሰብ አልተፈናቀልንም? ምንድን ያገኘነው ነገር አሁን ባለው ነገር እዚህ ጋራ ምንድን ያገኘነው? አሁንስ ተመልሳ ያዙት እኮ ዘሮች አይደሉ፣ ጎሳዎችም አይደሉ። ከነሱ ጋር የሚስማሙ ናቸው። በልማቱም ተጠቃሚ የሆኑት ብር ያላቸውም በተለያየ በሸገር ሲቲ ብንሄድ ያ ለምንድን ነው እኛ ስልጣን ይዘናል? ስልጣኑ የኦሮሞ ብቻ ነው እንዴ? ስልጣኑን የያዘው እኮ ብልጽግና የሚባል ነው። ብልጽግና ማለት ደግሞ እኔ የማውቀው የኢትዮጵያ ብሔር ብሔረሰቦች ውጤት የሆነ ፓርቲ ነው። ኢህአዴግ በግልባጩ ማለት ነው። ለምንድን ነው ስበን ኃላፊነቱን እኛ የምንወስደው? እና የእኛ ራሱ አርቲስቶች የዛን ያህል መልስ መስጠት ነበረባችሁ። ምናችሁን የተነካው? እኔ እግዚአብሔር ምስክሬ ነው። ምናችሁን የተነካው? ወይስ የተለየ እናንተ ሁለታችሁም ለምሳሌ ገላና እና አሮሰን የተለየ ጥቅም ሊኖራችሁ ይችላል። በእርግጥ አላችሁ። ከአሁኑ ስርዓት ተጠቃሚዎች ናቸው። መሬቱንም አግኝታችኋል። እናንተ ሁለት ሰው ግን እናንተ ማለት 60 ሚሊዮን ህዝብ አትወክሉ። እንደ ማንኛውም ኢትዮጵያ ተጠቃሚ ናችሁ። ግን ስትዘፈኑ ስታወጡት ለምንድን ነው በእኛ የምታወጡት? ለምን በእኛ በራሳችሁ አወጡት? ለምንድን ነው በኦሮምኛ በአማርኛ በኦሮዮ ምናምን ለምን እንደ ፓርቲ አወጡ? እንደ ብልጽግና በዳዴንን አትንኩብን በሉት። አትንኩብን እየሰራ ይሄ በቃ እንደ ፓርቲ እንደ ፖለቲከኛ አውጡት። ምክንያቱም እኔ ግራን የሚገባኝ እግዚአብሔርን ግራን የሚገባኝ አንዳንድ ጊዜ እኔ ለገላና ጉርሜሳ በጣም ትልቅ ክብር አለኝ። አሮሰን እንኳን ኦኬ ችግር የለም። እኔ ብዙም ከአንተ መጠበቀው ነገር የለም። ምንም መጠበቀው ነገር የለም። ይሄ እኛን ይወክለናል። ይሄ ገላና እስቲ ቆይ ተውት። አሁን ይሄ ገላና ጉርሜሳ እኛ ተጠቃሚዎች ነን። ይሄ እኛ ተጠቃሚዎች ነን። ይሄ እኛ እውነት እኛ ተጠቃሚዎች ነን። መሳሪያ ያለው ደግሞ ጀዋር መሳሪያ ስላለው የጀዋር ላይ ሄዱና ይሄ ተጠቃሚዎች ነን። እኛ እኮ ዛሬ እኮ ድሮ ከኦነግ ጋራ ከፖለቲከኞች ጋር ምናምን ነገር በፖለቲካ አመለካከት ምናምን ነገር አሰርናችሁታል። ዛሬ እኮ ንጹህ የኦሮሞ ወጣቶችን የምታሳደዱት
ተጠቃሚዎች ነን። ገላና ጉርሜሳ እንዳይዘጋፉ ተጠቃሚዎች ነን። ወንድም ነው አይደል? እዚህ ጋር የሚቀጠቀጠው ያለው ሌላ ደግሞ እየመጣ ነው። እኛ ተጠቃሚዎች ነን። ይሄ ነው እኔ በጣም ማዝነው። ምን እንደሆነ ታውቃላችሁ? በጣም ማዝነው እንዲህ አይነት በደል ትላንት አልነበር፣ የኢህአዴግ አልነበር። እንዲህ አይነት በደል በፖለቲካ እንኳን ልዩነት አለን በምንላቸው የኛ ብሔር አይደሉም፣ የኛ ብሔር አይደሉም። እነዚህ ኦሮሞን የሚያፈናቅሉ ኦሮሞን የሚያሳድዱ በምንላቸው እንኳን ቢሆን ኦኬ፣ ቋንቋ፣ የብሔር፣ የማንነት ልዩነት። ዛሬ እኮ የኦሮሞ ወንድሙን እኮ ነው እንዲያሰቃየ ያለው ወንድሙን። ይሄ የኔን ቁስል የሌላውን ኦሮሞ ቁስል በዘፈን ሲወጣ ይመለከተናል። ዘፈን እኮ ቋንቋ የለውም፣ ኖት የለውም። ዘፈን ራሱ ቋንቋ ነው። ሙዚቃ ራሱን የቻለ ቋንቋ ነው። ሲዘፈን ኖ እኛ ሰላም ነን ማለት እኔ ገላና በጣም እየገረምከኝ ነው። እኔ ገላና በጣም ማከብረን ወድ ሰው ነን፣ ግን በጣም እየገረምከኝ ነው። መብት ነው በነገራችሁ ላይ ገረመኝ ነው እንጂ ያልኩ ግን አልወቅስም። ለምን እንደዚህ ሆንክ፣ ለምን እንደዚህ ዘፈን ካለ ምክንያቱም ተጠቃሚ ስለሆንክ መስፈን አለበት። ትክክል ነው። ተጠቃሚ ነው። ጠቃሚ ነህ ወይ ነው። አንተ በዘፈን ምናልባት ልታወድሰው ትችላለህ። ሰውየው ደግሞ ወይንም ደግሞ ስርዓቱ ደግሞ የተለያየ አመለካከት ስላላቸው አንዱ ልማት ላይ ነው ያለው፣ አንዱ ደግሞ የኦሮሞ ልጅ ማሳደድ ላይ ነው ያለው። የትኛውን ነው የምትመርጠው አንተ? ልማቱን ነው የምትመርጠው? መስዋዕት መክፈል አለብን ለልማቱ። በቆሻሻ የሰፈር ሽፍታዎች የኦሮሞ ልጅ መመታት አለበት፣ መገደል አለበት፣ መሰቃየት አለበት። የስርዓቱ እንኳን ስርዓት አስከባሪዎች፣ ፖሊሶች፣ ወታደሮች አይደሉም ይሄንን እያደረገ ያሉት። እራሳቸውን ያደራጁ ያለምንም ጥፋት ማንኛውንም ወጣት ሲያገኙ ነው የሚቀጠቅጡት። ይሄ በዘፈን ቢዘፈን እኔን ይመለከተኛል። የኔን ቁስል ነው እየዘፈነ ያለው። እኔ ታገልኩለት። ዛሬ ልጆች እንደዚህ እንዲቀጠቀጡ አይደለም። እኔ ድሮ ማቀው ወጣቶች የሚቀጠቀጡት የፖለቲካ ጥያቄ ሲያነሱ ነው። በየትምህርት ቤቱ፣ በየሆስፒታሉ፣ በየተቋሙ የፖለቲካ ጥያቄ ሲያነሱ የስርዓቱ አካሎች ወጣቶችን ይቀጠቅጣሉ፣ ያስራሉ፣ ይገላሉ። አሁን እኮ ጥያቄ የሚባል ነገር የለውም። ማንኛውም ዝም ብሎ ልብስ የለበሰ ሰው ይመጣል፣ ያንቃል፣ ይቀጠቅጣል፣ ያስገባል፣ ሲፈልግ ይገላል፣ ያሰቃያል። ስቃይ። ይህንን ነው እንግዲህ እነ ገላና ጉርሜሳ የሚዘፍኑልን ያሉት። ገላና ጉርሜሳ እየዘፈነልን ያለው ምንም አያገናኘውም። ይሄ ምንም ነገር ከኦሮሞ ህዝብ ጋር ምንም ከፖለቲካው ጋር አያገናኘው። ኢትስ ኖት ፖለቲክስ ኢትስ ፋክት። ወንበዴዎች አሉ። ምክንያቱም እናንተ ትኩረት አልሰጣችሁም። ህዝብን እየጠበቃችሁ አይደለም። እናንተ ያችን ከተማ ብቻ ነው የምትጠብቋት። ኤምባሲ ያለባትን፣ የውጭ ቱሪስት ስር እንትን ያላትን፣ ተመልካች ያላትን፣ ዜና አውታሮች የሚያዩትን ፊንፊኔን ብቻ ነው የምትጠብቁት። ወደ ኦሮሚያ ክልል አካባቢ ምን እንደሚደረግ፣ ምን እንደሚሰራ፣ ምን እየሆነ እንዳለ አታዩንም። ጊዜ የላችሁም። እናንተ የውጭ ካሜራ ያለበትን
ኤምባሲ የሚቀመጥበት ፎቁን ጠብቁት ህዝቡን ሳይሆን። ይሄ ነው እየተዘፈነልን ያለው። እንዴት ብለን ነው? አይ እንደ ኦሮሞ አይደለም እኔም እየተናገርኩ ያለው እንደ የኦሮሞ ባለስልጣን ስርዓቱ ለእኔም ትክክል አይደለም፣ ለወንድሞቼ ትክክል አይደለም። ኢትስ ኖት ፖለቲክ ኢትስ ፋክት። እውነታው ይሄ ነው። ወደ ፖለቲካው ገና አልደረስም። ገና እኛ እኮ ገና የመኖር ያለመኖር ጥያቄ ላይ ነን እኮ ያለ ነው። እያለቀ ነው ህዝቡ። አምቦ እያለቀ ነው። አምቦ በጣም እኮ የሚገርም እኮ ነው። የሌለ በጣም እኮ ነው የሚገርመው። ያጫሉ ቤተሰቦች እያለቁ ነው። ያጫሉ ወንድሞች እየተቀጠቀጡ ነው። በተደራጁ ራሳቸውን ባደራጁ ወንበዴዎች የኦሮሞ ህዝብ እየተሰቃየ ነው። ይሄ ነው ጥያቄ። ይሄ ነው የጀዋር ሁሉም ፖለቲከኞች እየጻፉትና እየተናገሩ። ይሄንን ደብቁ የምትሉ እንኳን አንደብቅም። እያለቁ ነው ልጆቻችን፣ ወንድሞቻችን፣ አባቶቻችን እያለቁ ነው። አባት እየተቀጠቀጠ ነው ጋይስ። አባት የሌለ ትላንትና የሌለ ትላንት ያልነበረ። ስለዚህ የቀድሞ ስርዓት ናፋቂ ልትሉኝ እንዳይሆን ብቻ እንዳትሉኝ፣ የቀድሞ ስርዓት ናፋቂ እንዳትሉኝ። አይደለሁኝም። እኔ ዛሬ ነው እየኖርክ ያለሁት። የቀድሞ ይኸው ይሄ ነው ደግሞ ይሄ ነው ያለው። ይሄንን ሲጽፍ ምንድን ነው የሚባለው? የሀገርን ሰላም የሚነሳ የሀገርን ሰላም የሚያደፈርስ እና አያና መስፍን ፈይሳ የሚሉን ማለት ነው። አያና ከዛሬ 3 ዓመት በፊት ማንም የማያውቅ ሰው ነው። ማንም ምናልባት ስለዛ ልትተዋወቅ ትችል፣ በውስጥ ልትጻጻፍ ትችላለህ። በመረቀው በነገራችን ላይ በትግሉ ጊዜ ሳይሆን በመረቁ ጊዜ የመጣ ሰው ነው አይደል? እትስ ኦኬ። ዛሬም ችግር አለ። ምክንያቱም ትግል እንደ ዱላ ቅብብል ነው። መቀጥቀጥ ካለብህ መሄደ መቀጥቀጥ አለብህ። ዛሬ ግን አንተን የሚያስጨንቀው ስለ ቴዲ አፍሮ ሙዚቃ ነው እንጂ ስለ አንድ የኦሮሞ ወጣት ህይወት አይደለም። አንተን የሚያስጨንቅህ ያለው የሚያስጨንቅ አንተን ምን እንደሆነ ታውቃለህ? ቴዲ ሐዋሳ ላይ ትቀመጣለህ። ምክንያቱም እሱ ያንተ ሚዲያ ስለሆነ። ከዛ በኋላ ቴዲ ሐዋሳ ላይ ትቀመጥና ምንድን ነው የምትለው? ያ ስርዓቱ እንደዚህ አድርጎ ሊመጡብን ነው፣ አሁንም ትግሉ እንዳላለቀ ነው የምንቆጥረው። የቀድሞ ስርዓት ናፋቂዎች፣ የኔ ወንድም የቀድሞ ስርዓት ናፋቂ ማንም የለም። እኛ አልኖርንበትም የቀድሞ ስርዓት። እናንተ ናችሁ በታሪክ ያስተማራችሁ። አንተን የመሰሉ ምሁሮች ጽፋችሁ ያስቀመጣችሁልን እንጂ አልኖርንበትም የቀድሞ ስርዓትን። እኛ የአሁኑ ስርዓት እያደርስ የስርዓት አልበኝነት ስርዓቱ ወደ ክልል እየወረደ አይደለም። የሰዎችን መብት እኛ እየተቸገርን ያለ ነው። ወንድሞቻችን አለቁ ነው። አባቶቻችን አለቁ ነው። ያ አብይን የነካ በቃ አብይ እንዲዝራ ማን ነው አብይን የጠራው? ለምንድን ነው አብይን ብቻውንስ የምትወቅሱት? ለምንድን ነው ክሬዲት ሁሉም ነገር ለአብይ የምትሰጡት? እኛ እየጠየቅነው ያለ ነው የኦሮሞ ወጣቶች አሁንም የኦሮሚያ ክልል ላይ ስላለው ነገር ኦሮሚያ ክልል ላይ ያሉ ወጣቶች በስርዓት አልበኝነት በተደራጁ ማፊያዎች የኦሮሞ ወጣቶች እየተቀጠቀጡ እየተደበደቡ፣ አባቶች፣ ገበሬዎች፣ እናቶች እየተደፈሩ፣ ህፃናቶች ቤተክርስቲያን ውስጥ እየተደፈሩ ነው። የጀዋር መሐመድን እኔ ፌስቡክ በጣም ቆይቻለሁ ካየሁት። ሰሞኑን ግን ሳየው እስከነ ቪዲዮ እንግዲህ ይሄ ውሸት አይደለም። እስከነ ቪዲዮ እስከነ ማስረጃው እስከነ ተለያየ ነገር ሲወጣ ጋይስ ስለ ቴዲ አፍሮ ነው የሚያወራው። አያና ስለ ቴዲ አፍሮ ዘፈን ነው የሚያወራው። ሊመጡብን ነው። ያ ይሄ የድሮ ስርዓት ናፋቂዎች የአንድ ሃይማኖት ተከታዮች የአንድ ብሔር አቀንቃኞች ሊመጡብን ነው። አንተ እየፈራ ገና በህልም ይመጣብሃል። እሱ ገና በህልም ይመጣ። አሁን ስላለው ስርዓት አልበኝነት አታወራ። አሁን ስላለው ስለሞተ ኦሮሞ ነኝ እያልክ ስለሆነ ነው። ክልል ላይ ስለሚደረገው ነገር መጠየቅ ታቡ ነው። ለምን እንዴ በዳዲኒ ልክ ያስገባሃል? አትሄድማ። ያ ከነሱ ጋር መመሳሰል አለብህ። ያው አባት በመሀል ከተማ ላይ አባት ነንበዴ እያለ ማለት ነው። ያሳያችኋለሁ። አኒበዴ ስርዓት አልበኝነት። እናንተ የውጭን ነው የምታዩት። ሄዱ የጀዋር መሐመድን ፌስቡክ እዩት። ኦሮሞ እያለቀሰ ያው እዩ
Alwabeku. Warambeku. Hirosiri. እንደዚህ ህዝባችን እያለቀሰ ነው። ወንድ ልጅ እንደዚህ እያለቀሰ ነው። አያና ስለዚህ ምን ትላለህ? አድርሱለት። ይሄ ምን እንደምትለው ስለዚህ ስለ ቴዲ አፍሮ ነው አንተ የሚያስጨንቅህ? ህዝብ እያለቀሰ የኦሮሞ ወጣቶች እያለቀሰ አይዶን ምን እንደዚህ አያና ስለዚህ አውርተህ ታውቃለህ? አያናቸው እኔ አንተ እንደምጠይቅ ስለዚህ አውርተህ ታውቃለህ? እኔ ፖለቲከኛ ነኝ። አያና አውርተህ ታውቃለህ? ስለዚህ አውርተህ አታውቅም አይደለ? ምንድን ነው የምታደርግልን? እሺ አንተ እንባ ጠባቂ ነህ? ትላንት የኦሮሞ ልጅ እንደዚህ ያላለቀሰ ማይስበል የኦሮሞ ልጅ ትላንትና እንደዚህ ያላለቀሰ ይሄ የኦሮሞ አባት ነው። የኦሮሞ አባት ነው እየተቀጠቀጠ ያለው። ያው መሳሪያ ይዘው ነው ጥጋብ መሳሪያ እየያዙ መንገድ ላይ ይዋቸው። ምንም አናመጣ ምንም በቃ ምንም። በዚህ በኩል ባለጊዜ ይባላል ህዝቡ፣ በዚህ በኩል ይቀጠቀጣል፣ ይገደላል፣ ወጣቱ ይጨፈጨፋል፣ እንደ ሴት እንደ ህፃን ልጅ ይገረፋል። ቂጡ ወንድ ልጅ ይላል ወንድ ልጅ። እኔ ምን አይነት ሀሞታችንን ምን አይነት ሀሞትም እንደወሰዱ አላውቅም። ያ የምናውቀው ቄሮ ያ እምቢ የሚለው ቄሮ የለም በቃ የለም። ምክንያቱም ከፋፍለው ነጣጥለው ወይ ከዚህ አይደለም ወይ ከዛ አይደለም። ያ ህዝባችን ሰገሌ ይልሃል። በቃ ሰገሌ እንዴት ነው ሰገሌ? እንዴት ነው ሰገሌ? ማውራት እኮ ጥቅም የለውም። ያ እነ ዳንኤል ዳባ የድሮ የቄሮ ድምጾች እነ ዳንኤል ዳባ ድፍን አድርገው ፌስቡካቸውን ያ ስለማን ነው የሚያወሩት? ስለ ልማት። ወደ ልማት አተኩሩ። ወደ ልማት ስናይ እዚህ ጋር ግን ወንድሞቻችን እየሞቱ ነው፣ ልጆቻችን እየሞቱ ነው። ኮፒ ሊንክ አድርጉልኝ ጋይስ። ዳንኤል ዳባ ትላንት የገባኸውን ቃል ያ እንደው ዓለምና በቃ ተውት። እሺ ድምፅም አትሆኑላቸው፣ ግን እስቲ ዝም በሉ እስቲ። ዝምታ ማንም ማለት በቃ አንድ ቀን የሆነ ነገር ሊነሳ ይችላል። ጋይስ ኮፒ ሊንክ አድርጉ። ጨለመ እኔ ጋር ዝም በሉ እስቲ በቃ ዝም በሉ በቃ። የሀገር ባለቤት ሆነ ስለ አዲስ አበባ መጽዳትና ስለ አዲስ አበባ ማደግ የምታስብ ሰው እኔ በጣም የምትገርመኝ። እናንተ ባለቤት ነን ካላችሁ እግዚአብሔር አዲስ አበባ ሊያስጨንቃችሁ አይገባም። ሙሉ አካል ይዘህ ስለ እምብርት አትጨነቅ። እንደ ሀገር ነው ማሰብ ያለብህ። አንተ የሀገር ባለቤት ነኝ ካል ሙሉ ሀገሯን ነው ማሰብ ያለብህ። ሙሉ ሀገሯ ላይ ነው ትኩረት መስጠት ያለብህ። ህዝብ ላይ ነው መስራት ያለብህ። ስርዓት ማስከበር ነው ያለብህ። ምንድነው ስለ አዲስ አበባ የሚያስጨንቅህ? አንተ እኮ ባለቤት ነህ። በዚህ በኩል ባለቤት ነኝ ትላላችሁ፣ እኛ ባለቤቶች ነን ካላችሁ እችን ለምታክል ሀገር ምንድን ነው የምትጨነቀው? ወይ አንተ እኮ ባለቤት ነህ። እኔ እንደዛ ነው የሚሰማኝ። እኔ ባለቤት ነኝ። በቋንቋዬ፣ በብሔሬ፣ በታሪኬ የምኮራ ባለቤት ከሆንኩኝ ምንድነው ስለ አዲስ አበባ የሚያስጨንቀኝ? እኔ እኮ ባለቤት ነኝ። የህዝብ አባት ነኝ። ህዝብን ማስተዳደር ነኝ። እና ታዲያ ለዚህ ይጨነቃል ማለት? እኔ ሀገር ባለቤት ነኝ። የኢትዮጵያ ባለቤት ነኝ።
እኔ እንደዛ ነው ማሰብ። እንደዛ በሉ ካላችሁ ባለቤት ነን። እንገንጠል እምቢ፣ አብረን እንኖር እምቢ። አብረን ስንኖር ደግሞ ሞራላችንን አትውሰዱት። እኛ ባለቤቶች ስለሆንን፣ ባለቤት ደግሞ ኃላፊነት መውሰድ አለበት፣ ማስተዳደር አለበት፣ ያ ህዝብን መጠበቅ አለበት። እንደዚህ አይነት ነገር አማራ እኔ ልንገራችሁ፣ አማራ ክልል ላይ እንደዚህ የሚቀጠቀጥ አይታችኋል? አላያችሁ? በፖለቲካ ልዩነት ሊሆን ይችላል። አሁን ከኦሮሚያ ላይ ያለው እኮ ፖለቲካ አይደለም፣ ስርዓት አልበኝነት። መሬት ይሸጣል፣ ይዘረፋል፣ ይቆረጣል፣ ህፃናት ይደፈራሉ፣ ሴቶች ይደፈራሉ። ይሄንን ስንት ዓመት በሙሉ ሲናገሩ ፖለቲከኞች ስለማትወዱን ነው። እኛ ስልጣን ይዘናል በቃ እርስ በርሳችሁ ስለምትቀናኑ ነው። እየባሰ መጣ። ስልጣን የመያዝና ያለ መያዝ አይደለም፣ ስልጣኑን ይዘን ስለ ሰዎች መብት እናስከብር ነው። ይሄ ነው የሁሉም ጥያቄ፣ የላይኛው የታችኛው ጥያቄ ይሄ ነው። ካድሬ 800 ሰዎች ስራ ፈታችሁ ጂጂን ሰው ብላችሁ አፋችሁን ከፍታችሁ ስታዳምጥ በጣም ይገርመኛል።